ማንቸስተር ሲቲ 2 አርሰናል 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ከኬፓ ነው የምንጀምረው? አንተ መሀይም፣ የመጨረሻ መሀይም በረኛ። ድሮም የቼልሲ በረኛ አይችልም። ለምንድን ነው የምታስገባው? አርቴታ እኔ እኮ ከመጀመሪያም ታውቆኛል እኮ ጨዋታውን ቀለል አድርገህ ለማየት አይችልም። ልጁ ምንም ነው ኔጌቲቭ 20 እንደዚህ በህይወት የማይችል በረኛ አይቻላቅም። ሂንካፔ ጋር እንሄዳለን። ሂንካፔ እስከዛ አሁን ተከታታይ ምርጥ ጨዋታ ተጫውተህ ዛሬ ትደድባለህ እንዴ? ቢጫ ስላየ ነው አይነው የቀሰቀስከው፣ ግን ሙሉ ጨዋታውን አልቻልክም። ምንም አልቻልክም። 0 በፍጹም ነው ያልቻልከው። ጋብርኤል ጋር እንሄዳለን። ጋብርኤል እና ሳሊባ ብቻ ነበር ሙሉ ክለባችን ላይ እየተጫወቱ የነበሩት ሙሉ ሲዙንንም አሁንንም። ገብቷችኋል? ጋብርኤል 4 ከ10 2 ጎል ኮንሲደር አድርጓል። ሳሊባ ጋር እንሄዳለን። ሳሊባ ከሃላንድ ጋር ሙሉ ጨዋታውን ሲገማገመው ሙሉ ጨዋታው ትችላለህ። 5 ከ10 ነሽ። ግን ቤን ዋይት ጋር እንሄዳለን። ቤን ዋይት ማን እኔ ታውቆኛል። ዶኩ ኩክ እንደሚያደርገው ታውቆኝ። ቤን ዋይት እንደሚከላከል ቲም ነው የሚሆነው። ዶኩ ኩክ ያደርገዋል ታውቆኝ ነበር። ማን ቤን ዋይት 0 በጣም ነው ያስጠላችሁኝ። እኔም ወደ መሀል እንሄዳለን። ማን ዙብሜንዲ ጋር እንሄዳለን። ዙብሜንዲ አሪፍ ኳስ ለሃቨርትዝ ሰጥቶ ያ ደደማ ይምሳተብ፣ ግን አንተም አትችልም። አብረው 2 ከ10 ዴክላን ሬስ ጋር እንሄዳለን። ዴክላን ሬስ ተሰቃየ ለዚህ ቲም ሲል ራሱን ምን ያደርገን እኮ መሀል በቤን ዋይት ተቀይሮ ራይት ባክ ይገባል። 5 ከ10 ግን ሃቨርትዝ ጋር እንሄዳለን። አንተ ወንጀለኛ። እኔ ማለት ባገኝ በስክሪን ውስጥ ገብቼ በመታ ደስ ይለኝ ነበር። አንተ አትችልም። ምንም ነገር ነው ማችለው። ማን 0 ማትልቅ ነው። ወይኔ 0 ትልቅ ኔጌቲቭ 29 እንደ ቁጥርህ ገብቶሃል። ምንም ነገር አትችልም አንተ። ከዛ በኋላ ዊንግ ጋር እንሄዳለን። ሳካ ምን ሆነ ነው እንዴ? ተጫወት እንጂ ምን እኔ እኮ ሌላ ነገር ማይለይ መሰለኛለሁ። እግዚአብሔርን ከኤሳይን እኮ ነው የሚመስለው ይዞዬ። ምን ሆነ ነው እንዴ? ምን አንተ አትችልም። እኔ እበልጥሃለሁ መሰለኝ። አንተ 0 በጣም ነው ማችለው። ጊዮኬሬሽ ጋር እንሄዳለን። ጊዮኬሬሽ ማን ምንድነው እየተፈጠረ ያለው ክለባችን ላይ? ጊዮኬሬሽ 1 ከ10 ከዛ በኋላ ትሮሳርድ ጋር እንሄዳለን። ማን ትሮሳርድ ማለት ነው አሪፍ ያደርጋል፣ የሆነ ይጠፋበታል። ምን እንደሚያደርግ እንቅልፉን አይተኝም። አይኑን እንዲህ ብሎ ይመጣል። ማን ክለቤ ከዚህ በኋላ እያስጠላችሁኝ ነው እናንተ አጥቂዎች እንዳለ ማለት ነው። እንዳለ ተጠረግርጋችሁ መውጣት ትችላላችሁ። 2 ከ10 በጣም ነው ያናደርከኝ። ከቤንች ጋር እንሄዳለን። ከዛ በኋላ ማርቲኔሊ ጋር እንሄዳለን። ማርቲኔሊ አንተ እንዳትጮት በእናት እንዳትጮት። 1 ከ10 ማዶኬ ገብቶ እንደውም ትንሽ ተንቀሳቅሷል። 3 ከ10 ሁላችሁም አትችሉም። ግን ሁላችሁ ሻምፒዮን የታባምታ ዋንጫ ነው የሚባለው እንችላለን። ያለ ዋናው ነው የሚቀበላለው ሲቲ ያለው እና 5 ሚሊዮን ከፍለ ምን አይነት በረኛ ነበር ይፈልከው? ወይ እንደ ሱፐር ማበር ቢዘል ምናምን አይዘልም። ለምን ይዘላል? ኬፓ ለምን ይዘላል? እኔን ስንቴ ዋጋ እንዳስከፈለኝ ታውቃለህ? አታውቅም። ለዛ ነው 5 ሚሊዮን ከፍለ በረኛ አገኘው። በረኛ ይሄ ነው ኬፓ። ከጭምብሉ ጀርባ ያለው ኬፓ ይሄ ነው። አርቴታ እንዲጫወት ፈቀደለት። ኬፓም በአግባቡ ተጫወተ። ትክክለኛው ኬባ ዛሬ ራሱን ይፋ አድርጓል። እና አርቴታ ስለፈቀደልኝ እናገራለሁ። እኔ እንደዚህ አይነት ሞመንቶች ላይ ምን ማድረግ እንዳለብኝ ስለማቅ፣ ዋንጫዎችን እንዴት መንጠቅ እንደምችል ስለማቅ፣ ለዛ ነው ለንደን ፕራይድ ኦፍ ለንደን የሆንኩት። ለዛ ነው ለንደን ሰማያዊ ሆነች። አርቴታ ነው እንድናገር ይፈቀደል። ፈልጌው አይደል። እንደዚህ አይነት ሞመንቶች ላይ ሞቼም እንኳን ዋንጫ መንጠቅ እችላለሁ። ከኔ ትማራለህ ማለት ነው። ትማራለህ ከኔ። አይ ኬፓ ወይኔ ለነገሩ ማን ይሸጠሽ? ኬፓ ማን ይሸጠ? አንተ ከቼልሲ መጥተህ በተበጀን እዚህ ድረስ ያመጣህን ልትሾተን ነበር። አንተ ማነህና ነው እስቲ እንደዚህ አይነት ኳስ ለመያዝ የምትሞክረው? ማነህ እንደዚህ ከፍ ያለ ኳስ እንዲህ ስለተው አሞራው በሰማይ ሲያይሽ ዋለ። ፓንች የሚደረግና የሚያዝን አንድ ሕፃን ልጅ አውስድም ሪስኩ ጭራሽ ፓንች የሚደረግ ኳስ ይዘህ ለማውረድ። አረ ቢስሚላህ። አሁን የመልሱ ጨዋታሽ መች ነው? የመልሱ ጨዋታ ያርሰናል 2-0 እየተመራ ወላሂ በሜዳው 3-0 አሸንፎ ውጤት ለማስጠበቅ ነበር የሚመስለው። አይ ኬፓ እንዲሁ አየር ላይ ያለ ሊወርድ ሲል የሆነ ሰው በጠረባ ቢጥለው ያው በቃ ምርጥ ብቃት አለ። እንደዚህ ስለምትቀነጣጥስ ነው በውድ የተገዝታውን ቤንች የውድ በረኛ ፈርሞ እንደዚህ የተቀመጠው እንዲህ ስለሚዘርር ነው። እንዲሁ ተንጠልጥለ በቀረ ወላሂ እዛው ቢቀር ደርቀ ሐውልት በሆንክ። እኔ እንዲህ መደገፍ ከጀመርኩ ያው 6 ዓመት ሞልቶኛል። ዋንጫ ግን አይቻላቅም። ያው አሁን እኔ ወግ ብዬ ወጥቻለሁ። ስሉልታ ያንሳበታ የት እንደሚሄድ አላውቅም። እግዚአብሔር ይሁን።
ቀለል ያለች የዋንጫ ጨዋታ አለችብን። እንዴት አድርገን እንደምናነሳው የአርሴ ቤተሰብ በየቤትህ ፕራክቲስ እያደረግህ ማንቸስተር ሲቲ የምንቀጠቅጥበት ላይንአፕ ተለቋል። ወርዘ ገነርስ ዋንጫ ስንበላ ደግሞ እከሳለሁ አልቦኝ እከሳለሁ። ያውላ ስጨፍር ምናምን ታየኛለህ ነው የምልህ። ላይቭ ላይ ከችበል ባይዘኔ ማን ነው ይሄ? ያው ቆርቆሮ ዋንጫ ነው። እኛ ለዴኮሬሽን ነው የምንፈልገው። ገባ አርሱ ተሰጣሽ ሰጠት አረጉሽ የዋንጫ ሰጠት አረጉሽ። አንቺ ማንሽ ሲጀመር ዋንጫ ልብላ የምትዩ አንቺ ፎቃቃ ወያላ ሰጠት ኡፍ ሰላም ማይሻ እንዴት ነሽ? በቅርቡ አርሰናል ደጋፊ እንደሆንሽ ሰምተናል። ዲጋም እንደለጠፍሽው ከሆነ በደገፍ በጀመርኩ በሳምንቱ አርሰናል ሲያሸንፍ የሚል ቪዲዮም ተመልክቻለሁ። ግን ደግሞ መደገፍ በጀመርሽበት አመት ደግሞ ዋንጫ ሲነጠቅ እንደማየት በጣም የሚደብር ነገር የለም። ያኔም ቢሆን የኛ ምርጫ ቀስቀሳ ድክመት ነበር አንቺን ወደ አርሰናል እንድትሄጂ ያደረገሽ። እኛም ደግሞ ያን ያክል ደጋፊ መምጣት መሄድ የሚያሳስበን ቡድኖች አይደለንም። በብዛትም በጥራትም በጣም ብዙ ደጋፊ አለን እና አሁን ግን ያንቺ መጎዳት የሚያሳስበን ስለሆነ ወደ ማንቸስተር እንድትመጪ ድጋሚ ጥሪ ያቀርብልሻለሁ። ለጨጓራሽም ለጤና ስትይ ማለት ነው። ይመችሽ ማይቸው። ይሄው አሁን አንድ የአርሰናል ደጋፊ ጀለሴን የመልስ ጨዋታ አለው ብዬው አጽናንቼው በጣም ተናዷል። የመልስ ጨዋታ አለው አይዞህ በቃ ተቀለብስታላችሁ ምናምን ብዬው እየዛ ተገብቷል ቤቱ 3-0 ነው የምንሰጣቸው ምናምን ቆይ ምናምን ብሎ ዝቶ ገብቷል። እኔ የለሁበትም ሲቲዎች በጣም ዝቷል። እሺ እሑድ ምን ይጠበቅ? አርሰናል ከማንቸስተር ሲቲ ካራባኦ ካፕ ስንት ለ0 መሰለህ? ያው ጎል ያገቡ ያው ካረጉም ኮርና የሆነ የተጨመላለቀ አንድ ኮርና እኛ ሁለት ላይ እናገባለን። እሺ ስንት ለስንት ስኮር አርሰናልን በሴቶች ነው በሴቶች ነው አለ። በሴቶች ነው። ወንዱ ቲም ታየ ያራዳ ልጅ ኒኮ ኦራይሊ ፈጀልኝ አርሰናልን 2-0 ሴት ፒስ ነበረ እንዳታገቡ የፈሩት እሱን ነበር። እናንተ የሚገርመው ተማምናችሁ የመጣችሁት። ከዛ ውጪ ጥገን ይዛል። ዲስ ኢዝ ማን ሲቲ። አርቴታ አሁን ስለ ጨዋታው እያወራ ነበርና ስለ ኬፓ የመጀመሪያው ጥያቄ ስለ ኬፓ ነበረ። ምን አለ? ፌር አይሆንም እሱና ለማሰለፍ እዚሁ ሙሉ ሲዝኑን ካራባኦ ካፕ ላይ ይዞን የመጣው እሱ ነው እና እሱን አለማጫወት ፌር አይሆንም ወይ? አርቴታ መቼ ነው ስለ ፌርነስ ማሰብ የጀመርከው ብሮ? መቼ ነው ስለ ፌርነስ? ገና እኮ የተመቸኝ ማለት ነው። ገና ስትመጣ ነው ኦባሜያንግ ምናምን ስታስወጣ ጠራርገህ ስታባር ማለት ነው። በቃ ይሄ ሰውዬ ጨካኝ አሰልጣኝ ነው የመጣው እና ይመቸው ምናምን እያልኩ ነበር። መቼ ነው ስለ ውለታ ማሰብ የጀመርከው? ሳካ የለም ቆየ። ዘንድሮ ምንም የለም ጨዋታው ላይ። ዙቢሜንዲ ከዩናይትድ ጌም በኋላ በግልጽ በሚታይ ደረጃ ወርዷል። እጅ ላይ ወርቅ የሆነ ተጫዋች አለ ኖርጋርድ። ይሄን ካፔ ቢጫውን ካየ በኋላ በቃ ሴሜኒዮ መጫወቻን ያደረገው በቃ ሰከንድ አፍ ማስገባት ትችል ነበር። ፋይናል ነው 90 ደቂቃ ብቻ ነው ያለ። አረ ቢስሚላ። ከዛ ቆይ እኔ ያልገባኝ ቅያሬዎች አሉ። ጂሱስ ምን ሊሆን ነው የገባው? ቤንዋይት መውጣቱ እሺ ይውጣ ችግር የለም፣ በባክስሪ መጫወት ትችላለህ። ምን ለማድረግ ነው ጂሱስን ያስገባው? ምን እንዲፈጥርልህ ነው? ሃቨርትስ የለም እሺ አይ አንደርስታንድ ኤዜና ኦዴጋርድ ስለሌሉ እዛ ቦታ ላይ ነው ማጫወት የምትችለው ምናምን ነገር ግን በቃ የሆነ ፈጣን ቅያሪ ምን ትሆናለህ? ዶማንን ብታስገባ ምንም እንኳን አይፈጠርም። በቃ 90 ደቂቃ ብቻ ነው ያለ። ይሄንን ሙሉ በቃ ይሄንን ዋንጫ ለማጣታችን ተጠያቂው አርቴታ ነው። በቃ ሙሉ በሙሉ የምትወስደው አንተ ነህ ማለት ነው። እና እኔ አርቴታ አውት ምናምን የሚለው ነፍጫላ እንትን አይደለም፣ ግን በቃ ዛሬ ተሳስተሃል። ሙሉ በሙሉ የተሳሳትከው ይመችህ። ዛሬ አንደኛ አትሌቲኮ ጌም አለው አትሌቲኮ እና ሪያል ማድሪድ፣ እሱን እዩ። ሁለተኛ ቶተናም ተሸንፏል፣ ሊወርድ ነው ቶተናም። እሱን በጣም የሚያዝናና ነገር ነው። ሶስተኛ በቃ ብሬክ ይመጣል። ከዛ በኋላ ፈታ ብለን ምናምን ነገር ወደ ኤፍኤ ካፓችን ወደ ፕሪሚየር ሊጉ ምናምን ፎከስ እናደርጋለን። ይመቻችሁ። በቃ ይሄንን ነው ማለት የሚቻለው። ይመቻችሁ። ሳምንቱን ሙሉ ዋንጫውን እንበለዋለን ሲሉን ከርም
ከአራት ዋንጫዎች የመጀመሪያችንን ልናሳካ ነው ሲሉን ከርመው ልክ ሲቲ ዋንጫውን ሲበላ እኛ ቆርቆሮ ዋንጫ አይመጥነንም። ቦስ ለምን ታጨበጭባለህ? ማንቸስተር ሲቲ ዋንጫ ሲበላ አፕሎድ ለምን? አንዳንዴ ማለት ነው እግር ኳስ ከምሬ ነው የምላችሁ ውለታ ምናምን ማወቅ የለባትም። ውለታ ምናምን አያስፈልግም። ዋጋ አስከፈለን። ዴቪድ ራያ ናፈቀኝ። ከምሬ ነው የምላችሁ ኬፓ እዚህ ስላደረሰን ምናምን ነገር ፋይናሉን ይጮት መሆን አልነበረበትም። የምሬ ነው የምላችሁ መሆን አልነበረበትም። በቃ ወሳኝ ጨዋታ ነበረ። ዴቪድ ራያ ነበር መጠቀም የነበረብን። ያፈሳል፣ እጁ ያፈሳል። 2019 ላይ አልቀየርም ብሎ ዋጋውን አስከፈለ። ሲጀመር ልጁ ከዌምብሌ አለርጂክ ነው። የዌምብሌ አለርጂክ ነው ኬፓ ማለት እጅ ይጣመም። ሌላው ደግሞ ማለት ከሀቨርት ምን ሆነ ነው በጌታ ስሜን ኳስ የሳትከው? ምን ሆነ ነው? ምን ቁርጦ ነው ይሄንን ኳስ የሳትከው? እቺ ሞመንት ነበረች በጣም ጥሩ የነበርንበት ሞመንት ማለት ነው። እቺ ኳስ ተሳተች፣ ትንሽ ቆየ፣ በቃ ጨዋታው ተቀየረ። ሲቲ ኳሱን ያዘው። አረ ተው፣ ቫልዩ ማድረግ እኮ አለባቸው እኮ ተጫዋቾቹ ራሱ ማለት ነው። የጨዋታውን ክብደት ቫልዩ ማድረግ አለባቸው። እንደዚህ አይነት ኳስ አይሳትም። በአንድ ቀን እኮ ናፈቀን። ኤቭሪሺ ኢዚ ጋይስ። አረ በስመ አብ ማጣት የሌለበት አንዳንዴ ማለት ነው የሆነ ችግር አለ፣ የሆነማ ውስጣዊ ችግር አለ እንጂ እንደዚህ አይነት ጨዋታ አመቱ ሙሉ ያልተጎዳ ልጅ እንደዚህ አይነት ጨዋታ ላይ ይጎዳል? ወይኔ ኢዜ 4 አረንጓዴ ጠርሙሶች ነበሩ። ድንገት አንድ ወድቆ ቢሰበር 3 ይቀራል። ኖርማል ነው። ገብቷላ። ለካራባኦ ካፕ ብዙ ፊል አናደርግም። ይህንን እወቅ። ይደብረናል፣ ግልጽ ነው። ጨዋታውም ዲሳፖይንት ያደርጋል። ግን ማለት ነው ፎከሳችን ማለት ነው ካራባኦ ካፕ አይደለም። ከምሬ ነው የምላሽ ካራባኦ ካፕ አይደለም።